ቀሚሳቸው ሁሉ በሙስና የተጨመላለቀ ነው። ሆዳቸው ያልሞላ ኦሮሞ ነው ያለው እዛ አዲስ ማለት የትም ኦፊስ ማለት ነው ስትገባ እና መሮኝ ተመለሱ። ብቆይ ምን ይዛ እንትን ይሉኝ ነበር ያስሩኝ ነበር። ምክንያቱም አይተህ ከሆነ ዘመነ ካሴ የተናገረ ጊዜ ማነው የታሰረ ጊዜ በሶሻል ሚዲያ ሁሉ ወጥቼ ካሰራችሁኝ የምሰሩኝ የአማራን ህዝብ አንገት ልታስደፉ ነው ወይ ዘመነ ካሴን ያሰራችሁ ብዬ ተናግሬያለሁ። ቪዲዮ የራሷን ማጫወት እችላለሁ። የዛን ጊዜ ዩቲዩብ ቻናል ስለነበረኝ ማለት ነው። ብቆይ እኔ አሁንም ፋኖ ትግል ሲጀምር ያስሩኝ ነበር። ከዛ ትቼ ወጣሁ። ግን እሱ ማን ነው ይሄ ጆከር ያለው ምንድነው ሰው ገድላን የወጣችሁ ብሏል። ይሄንን አማራው ተቀብሎ አንቺ ነፍሰ ገዳይ እያለ እየሰደበኝ ነው። አንድ በል ገብቶሃል አይደል? ሁለተኛ ሲናገር ደግሞ ሰምተዋል። ሁለተኛ ነገር ደግሞ የሆነ ቆሽሽ ያለ ቤት የቱን ከየት ቀርጸው እኔ ከፈለኩ አንተ አድሬሱን ሰጥቼክ ቪዲዮ አስቀርጬ ሁለቱንም ቤቶችን ገብተህ ጎግል ላይ ማየት ትችላለህ። አንተ የኔን ቤቶች ማለት ነው። የሆነ ቆሻሻ ቤት እኔን ለማሸማቀቅ ቆሻሻ ቤት ቀርጸው እኔ ማን እንደቀረጸለት አላውቅም። ቆሻሻ ቤት ቀርጾ አሁን እኔ አድሬሴን አሁን ብሰጥክ እዚህ 1800 ሰው አለ አይደል? አሁን ማሳየት ትችላለህ የኔን ቤት። እኔ ምኖር ደግሞ ሁለቱም ቤቴ እኔ አልኖርበትም አካራይቼ ነው የምኖረው። እኔ ኦልሬዲ ሌላ ስቴት ነው ላይክ ትራክ ድራይቭ አራሻሽን ለጥፎ አንቺን ለማስገደል እኮ እየሄዱ ነው። ሰርቷል። አዎ ሰርቷል። እኔ አሁን የነ ከድር መታረቅ ከድር እንደገና እኔ ትግሬ አይደለም ምናምን ማለቱ አይደለም። ያ ከድር በጣም ተጨንቋል። ምናምን ይሄ ግሪሳው ሲጮህበት ተጨንቋል። ከድር ገብቶሃል አይደል? በጣም ተጨንቋል። እኔ ምን እፈልጋለሁ መሰለኝ እኔ ይቅርታ ሲጠይቀኝ ምን እፈልጋለሁ መማር አስገድላታለሁ ብላለች ያለውን እሱን ውሸቱን እንደሆነ ማመን አለበት። እኔ ዝም ብዬ አልታረቀውም። ሁለተኛ ሰው ገድላለች ያለውን እሱንም ውሸቱን እንደሆነ ማመን አለበት። ሶስተኛ ደረጃ ደግሞ ያንን አብዷ እንዳማራ የሚባለው ልጅ ከሚዲያ ያጠፋችው ለብልጽግና ጠቁማ ቤቱን ሁሉ ንብረቱን ሁሉ አሽጣበት ነው ብሏል። ያ ልጅ እንዲመጣ ፈልጋለሁ። መሬት ላይ የተሸጠበት ቤቱ ላይ የወሰድሽባት ልጅ የተባለችው ሴትዮ እሷ ልጅ እኮ ዩቲዩብ ላይ ያለ ነገር እኮ ነው። አልተስማማንም ብለዋል። አይ ማለቴ ግን ኦኬ ተምር ልጠይቅሽ፣ እሱ ያንቺ ፐርሰናል ችግር ነው። ከፐርሰናል አንቺን አታክ ያደረጉሽ ነው በግለሰብ ደረጃ የመጡብሽ። ማህበረሰቡ የተጫወቱበትስ አሁን መነሻው እኮ እኔ ጋር ነው። ጸቡ እኮ እኔ ነኝ አይደል? የኔ መነሻ እኮ ነው እዚህ ሁሉ ደረጃ የተደረሰው። እኔ እኮ ነኝ ዋናዋ። እኔን ሰድቡኝ እኮ አይ ነው እሱማ። ይኸውልሽ አንቺን እኮ ማጥፋት የፈለገው ጉዱ እንዳታወጭበት ነው አይደል እንዴ? አንቺ ይህ ሁሉ እኮ የተነሱብሽ ይህ ሁሉ ነገር ያደረጉት እኮ እኛንም እኮ ለማሳመን የሞከሩት ምንድን ነው ተምር የምታወጩ ነገር ስላለ አሁን አንቺን ብዙ ነገር አደረጉ አይደል እንዴ? ግን ማህበረሰቡ አማራ ካድርን ደግሞ አታካረጉለት። የምር ኢንፎርሜሽን የሰጣት እሱ ነው ብለው ከድርን አታካረጉት። ከድር አብዶ የመጣው ለዛ ነው። እኔ ጋር እና ከድር ከእስር ቤት ከወጣ ጀምሬ አናግሬው አላውቅም። ከድር እንደዛ ሲሉ ተናዶ መጣ። ሊያስታርቀን ነበር በነገራችን ላይ ከድር ማለት ነው። ሊያስታርቀን ነበር የፈለገው ይዛለት። ግን እሱ ይሄ ግሪሳው ስላደነቆረው አልሸነፍም ባይ ያዙ ይልቀቁኝ ሲል ከድር ጋር ሲሰደደው ከድር ደግሞ ተናገረ። አሁን ያለው ሊያጠፋሽ ሊገልሽ አካውንት እንትን አራሽሽን እየፖሰተ በዚህ ደረጃ ያልተባልሽው ነገር የለም። እንዴት ነው ከእንደዚህ አይነት ሰው ጋር? ሌላ ደግሞ የአማራ ታጋይሽ ለአማራ ህዝብ ድምጽ የምትሆን ሰው አይደለም። ውሸታ መሆኑ በግልጽ ይቅርታ ከጠየቀኝ ውሸቴን ነው ያልኳት ሁሉ ውሸቴን ነው ካለ ነው። ካልሆነ ያልፋታው እኔ ልክ እዮዳ ጉራ አይደለም ፎቶ አለኝ እየተጎረርኩ አይደለም። አሳልፌ እሱ በእነሱ በሄደው ልክ አልሰጥም ብዬ ነው እንጂ የጆከር ፎቶ ይጀላል። አንቺ ለአማራ የምታስብ ከሆነ ይሄ ልጅ ትግሬ ከሆነ ዋይ ለምን አረ ማርያምን ፎቶንም አለኝ ማርያምን እኔም አለኝ። ቆቆ አንዴ ቆይ ተምሪ አንተ አይኖርም አንተ ኖ ማርያም ኖ ግን አይደለም ቴምር እኔ ግን አንድ ነገር ልጠይቅሽ ሆነ አንተ ፎቶ ብሎ የሚሰጥ ሲሆነ አንዴ በእናትህ አንቺን እንግዲህ ኤክስኪውዝ ያደረጉሽ ኤችአይቪ አላት ምን አላት ይሄ ፐርሰናል አታክ ብዙ ነው። እሱን እዚህ ሀገር ቢሆን መክሰስ ትችያለሽ። እዚህ ሀገር ያሉት ሰዎችን እና አቡፋኖ በአረብ ሀገር ያሉትን ምናምን መክሰስ ትችያለሽ። አቡፋኖ ካላለሽ ማለት እሱን ስፖርት የሚያደርጉ እነ ወንዶሰን እነ ምናምን እኮ የጆከር እንትን ናቸው አይደል እንዴ? ጥያቄ ይኸውልሽ፣ የኔ ጥያቄ ከታች የምትሳደቡ ቅማላሞች ትግሬ ከሆነ ለምን ነው የምትደብቃቸው? ወይ ልንገርህ፣ የአረብ ሀገር ገረዶች እናንተ እኔን ቴምርን ካስቆማችሁ እኔ በእናንተ ልክ ይሄንን ዲቃላ ትግሬ አውጥቼ ይፖስተዋለሁ። ምን አባታችሁ ማታመጡ? እኔ ለአማራ ስትይ ማድረግ የለብሽም ለአንቺ ሳይሆን ለአማራ ስትይ። ወይ ልንገርህ እዮዳ፣ በአንድ ጊዜ አሁን አንተ ቤት ስገባ ይንጫጫሉ አይደል? እናንተ ሌቦች አንድ ቁጥር እዮዳ ቤት እየገባ የሚያቦካው ማን ነበር? ጆከር አልነበር? እኔ እሱ ስለቀረኝ ልቀር ነው ከእዮዳ ቤት? ጆከር እኔ እዮዳ ቤት ገብቶ እኔን ሰሞኑን ሲቀጠቅጠኝ አልነበር? ኧረ
ከዛ ቴምር ግን መግባት የለባትም። ባናታችሁ ተተከሉ እናንተ ጠንባታ። ምን አባታችሁ ታምጡ? ትግሬ መሆን አለብኝ? አሁን እኮ ኦሮሞ ነኝ መግባት ትችላላችሁ። አሁን እኮ ኦሮሞ ነኝ። ድሮ አማራ ነበርኩኝ። ኦሮሞ ስለሆንኩኝ አሁን ይቀበሉኛል አይደል? ተምር ኦሮሞ ይቀበላል፣ ትግሬ ይቀበላል። የኔ ጥያቄ አንቺ ለአማራ በገንዘብም በብዙ ነገር አድርገሻልና ይህ ልጅ ትግሬ ከሆነ ለምን ነው የምትደብቁለት? ለአማራ የአማራ ጠላት። አሁን እኮ እሱ ሶሻል ሚዲያ ላይ የአማራ ንጉስ ሆኗል አይደል? ጆከር ቤታዬ ኦሮሞ ናታል፣ የአማራ ንግስት ሆናለች፣ የአማራ ተምሳሌት ሴት። አንቺ ትራክ ሰርተሽ ብዙ ነገር ያለች አንቺ አይደለሽም። ቤታዬ ነው ብለው ነው ተሸክመው የሚዞሩትኝ። የአማራ ወንድ ተምሳሌት ንጉሱ ይወዳብ አይደለም። ቢዝነስ ሰርቶ ልጁ አግብቶ ወልዶ በክብር የሚኖር ሰው አይደለም። ኖ ጆከር የማይታይ ለአማራ ትግል ምንም ኮንትሪቢዩት አላረክም። አንድ ብርም እኔ ጋር አሰንኩ። እኔ አማራ አይደለሁም። እኔ ተይኝ። እኔ ቆይ እኔ ይኸውልሽ ተምር እኔ ጋር አይደለም። ቆይ ተምር አዳምጪ። አንቺ ለአማራ ከታገልሽ ይሄ ልጅ ትግሬ ከሆነ ይሄ ለምንድን ነው እኔን ይቅርታ ካለኝ ይታረቀዋለሁ? ሰው ለራስሽ ነው ወይስ ለህዝብሽ ነው የምትቆሚው? እኔ ለህዝቤ ነው የምቆመው። ለህዝቤ ነው ታዲያው ካለሽ ህዝብሽ እኮ እየተበላ እኮ ነው። ከአንቺ የበለጠ እሱን ነው የሚሰሙት። ብትሄጂ በየቦታው ፎቶ ለጥፎ ጆከር የኛ ጀግና ነው ይላሉ አይደል እንዴ? ይበሉ። እኔ ምን አገባኝ? እኛም አማራ መስሎ ነው ችግር አለው እንላለን። ይኸውልህ አንድ ነገር ልንገርህ። እንደዚህ አይነት ትግል እኔ ራሴ ከዚህ በኋላ የእሱን ፎቶ አውጥቼ አዝረከርክላቸውና ትግሉን ትቼ እወጣለሁ። በቃ አልፈልግም። እንደዚህ አይነት ውሸታም የሌባ የዲቃላ ጥርቅም የተሰባሰበበት ትግልም አልፈልግም። በዚህ ልክ እስከዛሬም ጊዜ ማባከንም ይቆጨኛል። ገብቷል? ውሸታሞችን ተሸክመው አሁን እኔ ከእንደዚህ አይነት ዋጋ የከፈለን ሰው የማያከብር ቆሻሻ ትግል አይ ተምር ማታወቂ ከሆነ የለሽም ወይም አንቺም ትግሬ ነሽ። እንዴት ለአማራ ብሔርተኛ እየተቆየተ እኔ ኢትዮጵያ እኔ የፈለጋችሁ በሉኝ። አማራ ብሔርተኛ አይደለሁም። ኦኬ አንቺ ግን ለአማራ ብሔርተኛ ብለሽ የምትታገይ ልጅ ነሽ። አሁን እዚህ ጋር መጠሽ አንቺን አድራሻሽን የለጠፈ በኤችአይቪ ያለባት ያለ ያልሰደበሽ ስድብ የለም ገና እገልሻለሁ አስገድልሻለሁ የሚል ሰው እደብቅለታለሁ ማለት ዝምብ አይገልም። እንኳን እኔን ቀርቶ ዝምብ አይገልም። ይሄ ቅዘናም ዝም ብሎ የሚበጫበጩትን እውነታቸው እዚህ ምንጫጩት ሁሉ የኔን አንድ እርምጃ ድፍረት የሌላቸው ፈሪዎች ናቸው። አንድ እርምጃ ማለት ነው። እኔ ማንንም አንቺማ ጀግና ነሽ። አንቺ እኮ አይደለም ግን ብዙ የአማራ ግን የማያውቀው አሁን ለምሳሌ አሁን ጆከር ወጣ አይደል? ከድር አጋለጠው። ከአሁን በኋላ ተመልሶ the cat's out the bag ልትከቿት ቲም ተመልሰሽ ወጡ አለኝ። በደንብ የራሱ ያውቀዋል፣ በደንብ ያውቀዋል። ቤተሰብ ናቸው፣ አማች ናቸው። እሱ ከድር እኔ ያስደበደበ ጆከር ኑሯል። ከዳልቻ ጋር እየጨፈረ ከዳልቻ ጋር ነበረ ብሏል። ዳልቻ መጥቶ ተናግሯል። ከኔ ጋር ነበረ ብሏል። አዲስ አበባ ውስጥ አብረው ጨፍሩ ብሏል። ቆይ ስማ አንተ ሪከርድ ወደኋላ ተመልሰት ምንድን ነው ያለው? ዳልቻ አለ የኔ መኪና ታርጋ ሲሰጠው ጀለሴ ነው ብሎ ተወኝ አላለም ጆከር አንተ ቤት? አዎ ብሎ አለኝ። እኔ ሸውዶኛል እኮ ጆከር እኮ እኔንም ሸውዶኛል። አማራ መስሎኝ ብዙ ነገር ከበር አድርጌለታለሁ። ቢካዝ አማራ በቃ የግሪሳው ማሃይሙ ስብስብ አሁን አይሰማም። ይሄን መረዳት አለብን። አብዛኛዎቹ የአረብ ሀገር ደንቆሮዎች አብዛኛዎቹ በባህር በምናምን ይሄዱ ከአራተኛ ክፍል ያቋረጡ ደንቆሮ ሩዝ እየበላች በቃ ምንም ጭንቅላታቸው የተደፈነ የበሰበሱ ናቸው። እናንተን እኔ ሚስቱና ልጆችን እኮ ለጥፈሻል አንቺ ሚስቱና ልጆችን እኮ ለጠፍሽ። ከዛ ዙሮ ያንቺ ነው አለሽ። ሚስትና ልጆቹ እኔ እኮ ሚስትና ልጆቹ አይደለም ይቺ ሚስቱ ናት። አሁን አግብታ ያመጣችው ልጁ የሌላ ሰው ልጅ ነው። ከሌላ የወለደችው 4 ልጅ አላት እኮ ያማል እንዴ 4 አንድ 21 ዓመት ላይ የጆከር ሚስት ናት የለጠፍሻት። የጆከር ሚስት ናት። ልጁማ የሱ አይደለም። እኔ እሱ ነው መቻል ያንቺ ነው ተባለ። አዙሮ ደግሞ እሱ ያንቺ ነው የኔማ ሊሆን አይችልም። ሀውካም የእሷ የሴትዮዋ ልጅ ነው። ምን ነው የምታወራው? አይ ታምር ከአማራ ትግል ከመውጣትሽ በፊት ምን ታደርጊያለሽ መሰለሽ? አማራ የሚሉትን ሁሉ እኔ አልፈልግም። የአማራ ትግል እንደዚህ እያጭበረበሩ በውሸት ምንም ለአማራ ትግል አንድ ኮንትሪቢዩት ያላደረጉ ህዝብ ስለተሳደበ በዚህ ልክ ማንገስ ሁለታቸው ጆከር አንዱ ዛሬ ምን አለኝ መሰለክ በውስጥ ጻፈልኝና እባክሽ ስልክሽን ስጪኝ የጆከር ኢንፎርሜሽን ሚዩት አድርግ በእናትህ በላይ አንዴ እንዴ ላውራ እዮዳ አንዱ በላይ በእናትህ ግን አሁን አንተ ጋር መሰዳደብ አልፈልግም። ሪስፔክት በላይ ራስ በእናትህ እኔ አንዳንድ ሰዎች በጣም ስርዓት ያዙ። አሁን እኔ ይሄ ለእሷ ታውራ ኦኬ አንትራፕት አታደርጓት። ተምር የምታሽገበድል አለችም የምትፈራ አይደለችም። ግን እኔ አንድ ነገር ብቻ ነው አሁን ተምር ለአማራ ስታገይ ገንዘብሽን ስትሰጪ ያሁን ነገር ስታደርጊ ወጥተሽ ስትሰዳደቢ
አማራን የሚበድሉ አማራ ያልሆኑ መረጃ ይዘሽ እንዴት ተደብቂያቸዋለሽ? ቴምር ጉዳይሽ ፍርድ ቤት ተይዟል። እርቅ የሚባል የለም። ዶንት ወሪ አባውት አንድ ሰውዬ 18 ሰዓት ተገትራ ለእሷ አንበሳ ስትሰጥ የምትውል አንድ አሮጊትን የምትከሰኝ እኔ ለእሷ እኔ ጠበቃ ጣለሁ እንዴ? እሷ ባሏን ቡሊንግ ባሏን ማለት ነው አግብታ ለታመ ሰምተሽኛል። ኮመንት እያነበብሽ ነው። እኔ ጥያቄ በእናትሽ ይሄ ጥያቄ አትለፊው እንደፈለግሽ ታወራለሽ። እንደፈለግሽ ታወራለሽ። ኮመንት አታንብቢ። ተምር አንዴ ፕሊስ ልዮዳ ፕሊስ አንዴ ጥያቄ መልሽልኛ። ግራ እየገባኝ ታውራ ማርያምን ታውራ ጋይስ ጥያቄን ትመልስልኝ። ጋስ ተምር እየታወራለሽ ሀብ ነው ፕሮብለም። ለኮመንቱ መልስ ትስጥ። ልክ ናት ነው በእናታችሁ እኮ ነው ችግሩ። ያም እየመጣ እሱ ሲነካ ብቻ ነው እንጂ ለህዝቡ አይደለም። ለህዝቡ ከሆነ ጆከር አማራ ካልሆነ መረጃ ካላችሁ ማሳየት እንጂ ምንድነው? እዮዳብ አንተ ጋር አንዴ በእናታችሁ አውቃችሁ ነው። እናንተም በቃ እናንተ እኮ ሁላችሁም እኮ እዚህ ጋር ያላችሁት እኮ ግማሻችሁ ብልጽግና ናችሁ፣ ግማሻችሁ ትግሬ ናችሁ፣ ግማሻችሁ ኦሮሞ። ብልጽግና እኔ ሰውና ሰው ነኝ። እኔ ሐሳብ ነው የሚያስማማኝ። ስማ አንተ ብረዳሃለሁ እንደ ከድር አንተም የከድር እንደ ከድር አይደለም። ምን መሰለህ የእውነት ማለት ነው። አሁን እቺ ልጅ ማለት ነው ኮመንት የሚጽፉላትን እስኪ እይ። ለምን ይከሳሉ? ከሰገ ደበላ የቀለለ መጫወቻ ነው እንደ ሁሉ መረጃ አለ። ለምን ይሰርቧታል? ለምን ይሰርቧታል? አንድ ውሸታም ይኸውልህ ስማ፣ በነገራችን አንተ በላይ ወያ አውቀ ነው እግዚአብሔር አውቀ ነው። እኔ በጣም አከብራለሁ በላይ ወያ ወንድሜ። አሁን ወንድማማችሁ ነን እናንተ በእናት እንገናኛለን። ግን እየተረዳችሁኝ አይደለም። ታፕታፕ እና ኮፒ ሊንክ አድርጉ ጋይስ። እዮዳብ የተማረ ሰው ነው። እኔ እንደማንም ፍየል ጠባቂ ወይም ደግሞ ግሬሳ እንዳታዩኝ እሺ። ማህበረሰብ የኢትዮጵያ ህዝብ በዚህ ደረጃ ሊናቅ የለበትም። በተለይ የአማራ ህዝብ ማለት ነው። ተምር